ስም ጠፍቶ ስታገኘው ሰዎች ባልሆነ ነገር ሲወነጀሉ ትንሽ ታገስ በትግስት ያዝ አድርገው ነገሮቹ ተለውጠው ታገኛቸዋል ሰዎቹ ካሙ በኋላ ሲያወድሱ ታገኛቸዋል አላህ ህግ ነው ኢነላህ يدافع عن الذين آمنوا አላህ ከሙእመናን ይከላከላል ለጊዜው ይወራል ግን እንዲህ ብለ ነው እንድትወብት አላህ ያደርጋል አላህ ከሙእመናን እኔ ነው መከላከለው ከነሱ ክብር ይላል ስታቀው ሲገለጥልህ ተደነግጣል ለጊዜው ማይሆን ስም ብትሰማ በመጥፎ ብትታማ ይሄ ዑስር ወደ ዩስር ይቀየራል መጠራጠር የለብንም የጁረይጅን ታሪክ ላንሳላችሁ ተለያዩ ሐዲሶች ላይ ተዘግቧል ጁረይጅ በበኒ እስራኤል ዘመን የሚኖር ዓቢድ ራሂብ ነበር አላህን በጣም ይገዛ ያካባቢው ዘመን ፈሳድ ስላልተመቸው ከፍ ያለ ቦታ ላይ ሰው ማዓ ያምልኮ ቦታ ሰራ ብቻው የሚኖርበት በእኛ አገር ኸልዋ ነው ምንለው ልክ እንደዛ አይነት በጭቃ ሰርቶ ለብቻው ሆነ በኒ እስራኤል ማለት አብናኡ ያዕቁብ ማለት ያዕቁብ ዘሮች ምን ይባላሉ እስራኤል የሚለው ያዕቁብ ማለት ያዕቁብ የኢስሐቅ ልጅ ነው ኢስሐቅ ደግሞ የማን ልጅ ናቸው ኢብራሂም አለይሂ ሰላም ወበሽርናሁ በኢስሐቅ ومن وراء إسحاق يعقوب أبناء يعقوب ማለት እስራኤል ዘሮች ስንል ያዕቁብ ዝርያዎች ማለት በኒ እስራኤል ስንል على كل حال ጁረይጅ ዓቢድ ነበር አላህን ይገዛል እዛ ቤት ውስጥ ታዲያ እንዴ እናቱ ለሐጃ ፈለገችውና ወደ ቤት መጣች ወደሚገዛበት ቦታ ወደሚገዛበት አምልኮ ቤት ቀረባለችና ያ ጁረይጅ አንተ ጁረይጅ ደጋግማ ጠራችው እንደማይመልስላት እርግጠኛ እስክትሆን ድረስ ጠራችው ጁረይጅ ድምጿን ሰማ አላህን ሶላት ላይ ሆኖ አማከረ ጌታዬ ሆይ ጾለቴ ይሻለኛል ወይስ እናቴን ልመልስ ተወዛገበ የቱን ላስቀድም አይ ጾለቴ አለና ጾለቱ ላይ ጸና ዒባዳው ላይ ተመለሰች እናቱ በሁለተኛው ቀን መጣች ያ ጁረይጅ ልጄ ጁረይጅ ወይ ደጋግማ ጠራችው ድምጿን ሲሰማ እሱም ተወዛገበ ጌታዬ ሷል ላስቀድም ጾለቴን ዒባዳዬን ወደ ዒባዳው ሄደ እናት ሐቅ አላት ሱና ሶላት እየሰገድነ ከጠሩን አቋርጠን አቤት ማለት ግዴታ ፈርድ ነው ማታደርግ እንኳን እንደዚህ ሁለት ወር ሳደውልላት እዚህ መቀመጥ ቀርቶ ስትጠራ በየሳምንቱ ድምጽህን ስትሰማ ሐሴቷ ከባድ ሶስተኛ ቀን መጣች ፀሐይ በጣም ሆኖ ነበር ተተወቀዑ الشمس بيدها ይላል ፀሐዩን በእጇ እየተከላከለች መጣች ያ ጁረይጅ ጠራችው ሊመልስላት ፈቃደኛ አይደል ወደ ዒባዳው ቀጠለ ያኔ እናት ብትሆንም ተበሳጨች ሰዋዊነቷ አሸነፋት ያኔ ምን አለች የኔም ፊት ማየት ነው ቢያልከው اللهم لا تمته حتى تري وجوه المميسات الله ሆይ የዝሙተኞችን ፊት ሳታሳይ እንዳትገለው አለች ከባድ ርግማ ከቀናቶች አለፉ ይሄ እናት ዱዓ ላይ ደርሷል ጁረይጅ ከሚሰራው ዒባዳ የተነሳ በአካባቢው ማህበረሰብ ሷሊህ ሰው ነው ተብሎ ይወራለት ጀመረ አንዴ በኒ እስራኤሎች ተቀምጠው ባሉበት መድረክ ላይ ስለሱ ዒባዳ ሲነሳ የተወሰኑት ሒስድ ገባቸው ይሄ ሰው እንዲወደሳል እንደ ማን ነው የሚያጠፋልን ሲሉ አንዲት በጣም ቆንጆ ሴት ነበረች እሱንም እኔ ነው ጉድ ምሰራላችሁ አለች ትችያለሽ አው ጎኦን አላት ቀጥይ በጣም አምራ ለባብሳ ተውባ ሽቶዋን ተቀባብታ ጁረይጅን ልታሳስት ወደ አምልኮ ቦታው አካሄደች በረሃው ላይ ሄደችና አባበለችው አላህን በጣም ፈሪ ነበር ፊት ልሰጣት ፈቃደኛ አይደለም ሞከረሽ ደከመች ሽንፈት መሰላት በቁንጅና ለምን ያላማለልኩት መጨረሻ ወደ ጁረይጅ መውጫ ቦታ ላይ የሚታወቅ አንድ እረኛ አለ ከርሱ ጋር ዚና ሰራች ከርሱ ማረገዘች ልጁንም ወለደችው እንደወለደችው ያንግቧል ልታሳካ ህፃኑን ይዛ መጣ ወደ ሰዎቹ ይሄው የጁረይጅ ልጅ አለች
ሰው የዚህን ያህል የሸር ጥግ ሄደ። ከዛ በደስታ ዘለሉ። እሱን ሊያዋርድ ወደ ቤቱ መጡ። ቤቱን አፈራረሱት። እሱን አወጡና መምታት ጀመሩ። ማለኩም ምን ገጠማችሁ? ለምን ነው የምትመቱኝ? ይጮሃል እሱ። በጣም መቱት። ምን መታ ይጠፋል እንደ የሰራውን ስራ ምን ሰራው? እዚች ሴት አርግዛሃል። በጭራሽ አላቃትም። አርግዛሃል። እሺ ትንሽ ደቂቃ ስጡኝ። ለቀቁት። ውዱ አደረገ፣ ሶላት ሰገደና ሕፃኑን አምጡልኛል። ካመጡት በኋላ ልጁን እዚህ ሆዱ ላይ መታ አድርጎ ያ ጉላም አንተ ሕፃን ልጅ ሆይ ሐዲሱም ይነግሩም ማናቸው? ነብዩ መሐመድ ሰለላሁ ዐለይሂ ወሰለም اللهم صل وسلم على نبينا የበኒ እስራኤል ታሪክ መዘው ያስተዋወቁን። ያ ጉላም መን አቡክ አባትህ ማን ነው አለው። ነብይ አይደለም ጁረይጅ፣ ግን የቂኑ አላህ ዘንድ ያለው እዚህ ጥግ ነው። በሚታወቀው ህጋችን ሕፃን ልጅ አያወራም፣ ገና የሚጠባ ሕፃን። ግን የቂን አላህ አላህ ዘንድ ያለው እርግጠኝነት ጥልቅ ነበር። ያ ጉላም መን አቡክ አባትህ ማን ነው አለው። አቢ እንትና ነው ያ እረኛው ብሎ ተናገረ። ይህን ክስተት ማን ይሰማል? በኒ እስራኤሎች። ልክ ይህን ሲሰሙ እግሩ ጋር ወደቁ። ቀርበው ያቅፉት ጀመሩ ጁረይጅን። ልክ አላህን ወልይ ነው እንዲህ የምናሰቃየው፣ ይቅርታ አድርግልን ብለው እጁን መሳብ ልብሱን ማሻሸት ጀመሩ። እባክህን ያፈረስነውን ቤት ከወርቅ ነው ምንገነባልህ አሉት። ጁረይጅ ምን አለን? ነው እንደነበረው አርጋችሁ ስሩት። بعد عسر يسرا ስምህ ሲጠፋ ስታየው የሚከላከልልህ ማን? አላሁ ሱብሓነሁ ወተዓላ። አሸባሪ ብለው የሆነ ዶክመንተሪ ካሳዩ 9 ሰዓት ላይ ጠብቀው ሌላ ነገር ይወጣል። ግልጽ ነው። አላህ ነው ካንተ የሚከላከል። አንተ ከሱ ጋር ሳድቅ የእውነት ኑራ አላህ ጋር። ህይወት ላይ ውጥረቶች ስታይ ምን ይከተለዋል? እፎይታ ይከተለዋል። ይህ የዩኒቨርሱ ህግ ነው። አላህ ምድር ላይ ካስቀመጣቸው ህጎች ውስጥ አንዱ ይህ ሆኖ እናገኘዋለን። አራተኛ ልጠይቅህ፣ ህይወት እንዳልተሳካል ይሰማሃል? ስራዎች አንዱ ስራ ብትገባው ሌላኛው ብትወጣው እንዳልተሳካ እየተሰማህ ነው? ትዳርስ ብላ ያስከው ነገር ደስታ አጣህበታል? የህይወት ውጣ ውረድ ረፍት ነስቶሃል? ይሄ ማይለወጥ መስሎ ተስፋ መቁረጥ ውስጥ ገብተሃል? አብሽር፣ የአላህ ድል ቅርብ ነው። ከውጥረት በኋላ እፎይታል። አንድ ታሪክ ልንገራችሁ። ታሪኩን ያወሩት ኢማም አጠበሪ ሸይኹል ሙፈሲሪን፣ ታዋቂው ተራኪ የታሪክ ምሁር የሙፈሲሮች አባት ነው የሚሏቸው ኢማም አጠበሪ። የሳቸው ተፍሲር የተፍሲሮች ሁሉ አባት ነው። በ240 ሂጅሪያ የተከሰተ ክስተት ነው። ታሪኩን የዘገቡት ብቻ ሳይሆን አብረው የተሳተፉበት ክስተት ነው። ኢማም አጠበሪ ገና ወጣት እያሉ በሀያት ራሳቸው ያዩት ታሪክን ነው የምነግራችሁ። መጽሐፋቸው ላይ የዘገቡት በዘመነኛ ብዕር አሊ ጠንጣዊ የዘመኑ ዓሊሞች ውስጥ አንዱ ረሂመሁላህ ይህን ታሪክ ቅሰቱል ሒዛም ያሰፈሩት ታሪክ ነው የምተርክላችሁ። ይሄ ታሪክ ሁላችንም ጥሩ እንደሚያስተምረን ተስፋ አደርጋለሁ። ታሪኩንም ሰምታችሁት የምታውቁ አይመስለኝም። ከ1200 ዓመት በፊት የተከሰተ ነው። ኢማም አጠበሪ ታሪኩ እንዲጀምሩልናል። ሰውየው የታሪኩ ባለቤታችን ስማቸው አቡ ግያት ይባላል። አቡ ግያት ከመካ ነዋሪያኖች ውስጥ አንዱ ናቸው። እድሜያቸው 86 ደርሷል። እርጅና ተጫጭኗቸዋል። ለ50 ዓመት ያህል በችግር ህይወትን ገፍተዋል። 4 ልጆች፣ 2 ሴት እህቶች፣ ባለቤታቸውና የባለቤታቸው እናት አብረዋቸው ይኖራሉ። 8 ሴት ልጆች፣ እሳቸው 9ኛ። 4 ልጆች፣ 2 እህቶች፣ የሚስት እናትና ሚስት፣ 8 ሴቶች፣ አቡ ግያስ አንድ ግለሰብ።
ለነዚህ ሁሉ 8 ሴቶች ተጠሪና ተጠያቂ ማናቸው? ይህ የ86 ዓመት የእድሜ ባለጸጋ። ረመዳን ነበር ወሩ 240 ሂጅሪያው ላይ አቡ ጊያስ ትናንት ያለ ምግብ ነው የጾሙት። ዛሬም እንደዛው ለመጾም ተገደዋል። ሱብሒ ከሰገዱ በኋላ ባለቤታቸውን ጠሩ። ያሉ ባባ አሏት። መጣች። ላይ ለብሳ የነበረችውን ልብስ ሰጠቻቸው። እሱን እየተቀያየሩ ነበር የሚሰግዱት። ከዛም መጣችና ያ አባ ጊያስ አንተ የጊያስ አባት ሆይ እባክህን ረሃብ ገደለን፣ እኔ እናንተን ችለው ይሆናል፣ ሴት ልጆቻችን እናቴ ግን ረሃብን መቋቋም አትችልም፣ እባክህን ውጣና እህል ፈልግ እስኪ ምግብ ምን በላው፣ ዛሬ ደግሞ ጾማችን እንዳናፈጥር። ቃለ አፍዓል እሻላት። ከቤት መውጣት ጀመረ። ዱሃ አካባቢ እንደነጋጋ መካን መዞር ጀመረ። ምግብ ቢያገኝ ስራ ቢያገኝ ስራስ እንዴት ያገኛል? የ86 ዓመትን አዛውንት ማን ይቀጥራል? ምግብ ፍለጋ ዞር። አቡ ጊያስ ማግኘት አልቻለም። ዙሁር አካባቢ እንደደረሰ ዙሁር እንደተሰገደ ሰው በጣም ፀሐይ ስለነበር ሊያርፍ ወደ ቤቱ ገብቷል። እርሱ ወደ ቤት እንዴት ይመለስ ባዶ እጁ? ተስፋ ቆርጦ አንድ ዛፍ ጥግ ቁጭ አለ። ጥላ ላይ ነው። ልጆቹ ታወሱት። ዛሬም ዳግም በረሃብ ሲያዙ ተከዘ። ከዚህ ኑሮ ብሞትስ ምን ነበራል? ኑሮ ነው እንዴ ምኖረው? እቺ ህይወት ናች እንዴ? ምን ልጨምርልኝ? ለልጆቼ ባይሆን ኑሮ መኖርን አልመኝም እያለ ከራሱ ጋር ማውጠንጠን ጀመረ። ትንሽ እንደቆየ ከፊት ለፊቱ የሆነ ነገር ገመድ ነገር ተመለከተ። ማንገቻ ነው ምንለውኛ። ምን ይሆን? ቆዳ ነው ከርቀት ሲያዩ። እባብ ይሆን እንዴ? ደግሞ ነድፎ ቢገለኝስ? ከራሱ ጋር ያወራል። ቢገለኝም ይግደለኝ፣ የኔ ህይወት ምን ዋጋ አለው? በድፍረት ገመዱን ሳበው። ሲስበው የፖርሳ ማንገቻ ነበር። ጎተተው። ከውስጥ ጥቁር ክብ ነገር ወጣ። ሳበው፣ ወጣለት። ምንድነው እዚህ ውስጥ ያለው? ምግብ ይሆን? በድግ አድርጎ ሲያወዛውዘው የበርካታ ሳንቲሞች ድምፅ ሿ ሿ ሲል ተሰማ። ምን ይሆን? ፖርሳውን ከፈተው። ነጫጭ የወርቅ ሳንቲሞች ነበር። በደስታ ፈነደቀ። ልጆቹ አዳዲስ ልብስ ሲለብሱ ታየ። ጠግበው ሲበሉ ታየ። ከ50 ዓመት በኋላ ፎይታ መጣ ብሎ ፈነደቀ። በዚህ ስሜት ውስጥ እያለ አንድ የሸሪዓ ህግ ትዝ አለ። ሁክሙ ሉቀጣ፣ እስልምና የወደቀ ዕቃ ላይ ያወጣው ህግ አለ። እሱን ታውቃላችሁ? መንገድ ላይ ሞባይል ስታገኝ አንስቶ መሄድ አይደለም። በእስልምና ህግ አለ። ዕቃ ወድቆ ካገኘ ሸሪዓው ምንድነው የሚለው? ያን ዕቃ ዓመት የጠፋው ያልክ ማስተዋወቅ አለ። ከባድ ነው። ሙስሊም ያልሆኑ ወገኖች ንብረታቸውን ለመጠበቅ ባንክ ላይ ወስደው ነው የሚቆልፉ። የሙስሊሞች ንብረት ግን ጠባቂ ማን ነው? ሁሉም ሙስሊም ነው። ይሄ እስልምና የሸሪዓ ምጥቀት ነው የሚያሳይ። ያንተ ንብረት እኔ ጠባቂ ነኝ፣ ማን ነው የጠፋው ብዬ ዓመት መናገር አለብኝ። ከዓመት በኋላ ሰውየው ካልመጣ ምናልባት ለአንተ ይመለስልሃል። ከዛ አቡ ጊያስ ዙሮ ድንግጥ አለ። ይሄ ነገር የሰው ንብረት እኮ ነው፣ መውሰድ አልችልም፣ ሐራም ነው የሚሆንብኝ። እንዴት ላደርግ? ዓመት ላስተዋውቅ፣ አንድ ቀን የምንበላው ምግብ የለንም፣ ምን ልናደርግ ነው? ከዓመት በኋላ እኔስ ልሞት ይችላል። 85 ዓመቱ ነው። ሚስቴ በረሃብ ጠውልጋለች። ቆዳዋ አጥንቷ ላይ ተጣብቋል። ልጆችም ተንገላተዋል፣ ትዳር አጥተዋል ከድህነት የተነሳ። ዓመት ላስተዋውቅ፣ ምን ነው ባላገኘሁት? ዓመት የራበህ መብላት የማትችለው ሚሊዮን ብሮች ምን ይሰራልህ? 1000 ድርሃም አለው ይላሉ ኢማም አጠበሪ። 1000 ድርሃም የወርቅ ሳንቲ ሚሊዮንስ ኦፍ ዶላር ማለት ነው እጃቸው ላይ ገባው። 5 የሌላቸው ሰው
የማይበሉት ለአንድ ዓመት 1 ቢሊዮን ይዘዋል ብለህ አስብ። ከባድ ነው። በዚህ አጋጣሚ ደግሞ ሰውየው መጥቶ ሊወስደው ይችላል። አቡ ጊያት ድምጽ ካልተሰማ ከፍ አደርጋለሁ። ከኋላ ይሰማል? እህቶች ይሰማል? ይሰማል ኢንሻአላህ። አቡ ጊያት ምን ያድርግ? ይሄን ወርቅ ተሸክሞት በጥቁር ፖርሳ በጨርቅ የተጠቀለለ ወደ ቤቱ ይዞት መምጣት ጀመረ። ደግሞ ስመጣ ሚስቴ ብታየውስ ምን ላድርግ? እሷ ካየችው ስለምትጓጓ ቢያንስ የሆነ ነገር አንሳለት ነው የምትለኝ። እርቦና እንደምንም እሷን ሳያሳይ ደብቆ ለማስገባት ወስኖ በፎጣው ተቀላሎ ቤት ተሾልኮ ሲገባ ባለቤቱ ተገኘችው። ያ አባ ጊያት ማጃአ ቢክ፣ ምን አመጣ? ምን ሲዘነው ከኋላ አለችው። አይ እንዲሁ ነው አለ። አረ ምን እንዲሁ ይዛል? የሆነ ነገር እየታየ አይ እንዲሁ ነው። እስኪ ልየው ምን ደሞ አመጣ? የሚበላ ነው ምንድነው? አሳየ። መዋሸት አልፈለገም። አላህን ፈሪ ነበር። እቃውን ካስቀመጠ በኋላ ቁጭ አርቆ ያ ሉባባ፣ አንቺ ሉባባ ሳላስበው 1000 ድርሃም አገኘው። አስደንጋጭ ነው ለሷ። በህይወታቸው አይተው ታያቁ እና ግን የሰው ነው። እንዴት የሰው ነው? አላህ ያመጣልህ ሪዝቅ አይደል እንዴ? ሚስት ደግሞ ገባች። ጀሊሉ ግር ላይ ያመጣውና ይሄ የሰው ንብረት እኮ ነው። ይሄ ሰው ይባላል እንዴ? እርቦሃል እኮ ልትሞት ነው። እርቦና ልንሞት ነው። ሰው ሲቸግረው ሐራምስ መጠጣት ይፈቀድለቴ? በራህ ላይ እየሄደ ከኸምር ውጭ ሊሞት ብሎ ውሃቶ ኸምር ውጭ ሌላ ካላገኘ እሱን እስልምና የግድ ይፈቅድለታል። ልትሞት እኮ ነው። ላንተማ ሐላል እኮ ነው ይሄ። እንዴ ትንሽ ዘገና አድርግና ህይወታችንን ለውጠው እንጂ በጭራሽ አላት። 50 ዓመት ሙሉ ሆዴ ሐራም ሳላስገባ በ86 ዓመት ሆዴ ላስገባ ነው። ሉባባ ጥያቄው እንዳታነሽው አላት። አይደለም ማንሳት ለልጆች ለሰው ብትናገሪ እኔና አንቺ አብረን አንኖርም። ይሄን አቋሜ ነው እቂ አላት። አቋማቸውን ታቅ ነበር። ደንግጣ እሷም ስብስብ አለች። ታዲያ ምን እናደርግ? ልውጣና እስኪ ሰውየውን ልፈልገው፣ ካገኘሁት ባይሆን ያገኘሁበትን የሆነ ድርሻዬን እወስዳለሁ። እሷም ተስማማች። አቡ ጊያት ሰውየውን ፍለጋ ወደ ካዕባ ወጣ። ኢማም አጠበሪ ወጣት ሆኖ ታሪኩን ይነግሩናል። አንድ ሰው መካ ውስጥ ካዕባ ጥግ ቆመ። የኹራሳን ሰው ነው። ቆመና አዩሃናስ፣ እናንተ ሰዎች ሆይ በፖርሳ 1000 ድርሃም ወድቆ ያገኛል እንዴ? እባካችሁ መልሱልኝ፣ አጅራችሁን አላህ ዘንድ ታገኛላችሁ ይላል። ይሄን ሲል ሁላችን አዳመጥ ነው። አንድ በእድሜ ገፉ አዛውንት ወደ እርሱ አቀን። ከዛም አንተ ኹራሳኒ ሆይ አሉት። ማን ነው የመጡት? አሁን አቡ ጊያት ነው የመጡት። ሰውየውን አገኙት። አንተ ኹራሳኒ ሆይ ወርቅ ጠፋ እንዴ? አዎ። 1000 ድርሃም? አዎ። ታዲያ እኛ እኮ የመካ ሰዎች ቀሊሉ ዘርዒ፣ እኛ እኮ ወቀሊሉ ዘርዒ፣ አዝርዕታና መርት ታውቀዋለህ። እርሻን ዘራ፣ ደረቅ ነው መሬታችን፣ ዝናብ አናገኝ። ከብቶች ደግሞ አልበን የምንጠጣው የለም። ወቀሊሉ ልመዋሲሚ፣ ደግሞ ሐጅና ዑምራ በዓመት 2 አንዴ ነው የሚመጡልን። በዛ ነው ከሰው የምንጠቀመው። ስለዚህ ምናልባት ያገኘው ሰው ችግረኛ ሊሆን ስለሚችል 1/10ኛውን ሰጣለሁ ብለህ እኮ ብትናገር አምጥቶ ሊሰጥ ይችላል። 1/10ኛ ማለት 100 የወርቅ ሳንቲ ማለት ነው። ችግሩ እንዳያታለው እንደምትሰጠው ሲያቅ ሊያመጣልህ ይችላል። ሰውየው ዞር አለና ያ አባ አላቸው። ያኔ አበቲ ማለት ነው። ባባ ሆይ ላ ነፈዓል፣ ይሄንማ እናረግ፣ አላህን ከፈራ ያምጣው፣ እኛ ምን ሰጠው ነገር የለም አላቸው። ቅስማቸው ስብር አለ። ወደ ቤታቸው ተመለሱ።
ወደ ቤት ሲመለሱ ኢማም አጠበሪ ተመልከቱት አክቲቭ ነበሩ ኛውን ሰለፍ ሲባል ጥሩ ስዕል የለንም አእምሮችን ውስጥ ሰለፍ ማለት አክቲቮች ማለት ስማርት ናቸው ኢማም አጠበሪ ምን ይላል ይሄ ሰውዬ የገንዘቡን ያገኘው እሱ እንደሆነ ተረዳዋል هذا شيخ المفسرين من አይነት አክቲቭ ቢሆን ኛውን ይሄ اسم السلف مظلوم ነው ተበድሏል ሰይድና አሊ ጦርነት ላይ ወጡ ጦረኛው በጣም ኃይለኛ ነበርና ሊጋጠማቸው መጣ ሊፋለማቸው ነው ፊት ለፊት አሁን እንዴት ያሸነፉት በጣም ሊያደክማቸው ሆነ እና ግጠመኝ ሲላቸው ብቻህን ነው እንደምትመጣው አሰልፈ ነው እንደምትመጣው ብቻህን እንደመምጣት አሉ እኔ ወንዱ ብሎ ዞር ሲል አንገቱን ቀጭ አረ እኔ ጋናቸው ምን ነው الحرب خدعه ጦርነት ላይ ቴክኒካዊ ማታለል ይፈቀዳል ግልጽ ነው አይደል ጀግና ላይ ብሎ ተነፍቶ ነው የመጣውና አመዛዘዙ ምናምን ሲያዩት ሲሪየስ ነው ሰውዬ ከዛ ሲስተም ፈጠሩ አክቲቭ ነበሩ ሰይድና አሊ ረዲየላሁ ተዓላ ዐን ታዲያ ብቻህን አትመጣም እንዲያሰልፈ ነው አሉ እኮ ነው ብሎ ዞር ሲል ቀጨም ማረጉት አንገት ሰለፉ ሷሊህ ሲባል አራዶች ማለት አሁን ሰለፍ የሚለው ስም መዝሉም አክቲቭ ነበሩ ስማርት ነበሩ ስትራቴጂስት ነበሩ ለዛ ነው ሮማን ኢምፓየር ፐርሺያ ኢምፓየርን ደምስሰው የጣሉት የዓለም ምጡቅ አገሮችን ሀያላን አገሮችን ማንበርከክ የቻሉት ስትራቴጂስት ነበሩ አናቱል ቂቲ ወወثበቱል አሰድ ነበር የኻሊድ የጦር ስትራቴጂ አሁን ዓለም ያጠናው ያለ የኻሊድ የጦር ስትራቴጂ አናቱል ቂቲ ወወثበቱል አሰድ እንደ ድመት ተረጋግተታይና እንዳንበሳ መውረር ማለት ኢማም አጠበሪ ስማርት ነበሩ ይሄ ሰው ብሩ እንዳገኘው ጠረጠሩ ለራሱ ያመቻቸ ነው በያሰብ ወደ ቤት ሲመለስ ለማረጋጋት ተከተልኩት አሉ ኢማም አጠበሪ ስከተለው ገና በሩ ጋር እንደደረሰ ያሉ ባባ ያለገባ ወደ ሚስቱ እሺ ያለች ሰውየውን አገኘው አው አገኘው እኮ ተስማማ ባልከው መስፈርት ባክሽ አልተስማማ ዛሬም ጾም ማደራችን ያ ቡገያት አለች እነዚህ ሴት ልጆች በረሃብ ይሞቱ እንዴ እናቴ በረሃብ ትሙት እንዴ ትንሽ አንሳለት ተቸግራ ለምንድነው ማታነሳው አንተ እኮ ሙጥርነ ተጨንቀሃል አላህ ይፈቅድልሃል ደግሞ ወቅ አለችው ልቡን ስታራራ አላህ ባስከው ብር ብቻ ሳይሆን በትክክል ባለመገብካቸው ልጆች ይጠይቀሃል አለችው ጥሩ ማንት ነው አይደል ልክ ይሄን ስትለው ይላል ኢማም አጠበሪ ከርቀቱኛ ያለዋል ትክዛሉና ቡገያት ተስፋ ቆርጠው በነጩ ጺማቸው ላይ እንባስ ይወርዳየዋል አይበላው የአላህ ቅጣት አለ አይተው ልጆቹ በረሃብ ሊያድሩ ከዛም ስሜታቸውን ዋጥ አርገው ፊታቸው ተቀይሮ ላ ያሉ ባባ ትግስት አርጊሉ ባባ ከጭንቀት በኋላ ፎይታ ይመጣል አላህ ይተወንም ተይሉ ባባ አለ ኢማም አጠበሪ ይህን ስሰማ ተመለስኳል በሁለተኛው ቀን ያ የኹራሳን ግለሰብ አሁንም ቆሞ ይጣራል ምን ይላል አዩሃ الحجاج እናንተ ሐጃጆች ሆይ 1000 ወርቅ ሳንት ያገኛል እንዴ አላህ ምንዳውን ይክፈለው እባካችሁ ስጡኝ ይላል ከዛም በሁለተኛው ቀን ይሸኽ መጡ ይላል ኢማም አጠበሪ ረዲየላሁ ተዓላ መጡና አንተ ሰው ሆይ ትናንት እኮ ነግሬ አልሰማይ ብለህ ሰው የሚበላው የለው 1000 ወርቅ ሳንቲ ስትል የት አምጥቶ ይሰጣል ትንሽ እኮ ብታረግለት አላህን ፈርቶ ይሰጥህ ነበር ምንድነው ማረግለት ባይሆን ቀደም አንድ 10ኛ ነው አሁን 100ኛ አድርግለታል 100ኛ ስንት ነው 10 የወርቅ ሳንቲም ቀደም 100 እሱም ብታረግለት ይሰጣል قال لا يا بابا አላችሁ ማይሆን እሱም ለምን እንዲ ጠንከር እንዳለው ኋላ ታሪኩ ይገባቸዋል ይሄንማ እኛ እናደርገው አላህ የሚፈራ ከሆነ አጥቶ ይሰጠኛል አላህ የማይፈራ ከሆነ እዛው ሰዓቱን ይቻለው አላችሁ
ተስፋ ቆረጡ። ወደ ቤት ተመለሱ። መንገድ ላይ ወዳድቀው ባገኟቸው ቴምሮች እርሳቸውና ሴት ልጃቸውን ይዘው ጾማቸውን ፈቱ። ከባድ ነው። 1 ቢሊየን እጅ ላይ ተቀምጦ መካ ላይ የወደቀ ቴምር ፈልገ ማፍጠር። ትልቁ ትምህርት ይሄ ነው። ሐቂቃ እኛ ትንሽ ኑሮ ውስጥ እናወጥብን ስራ ልመቻች ሲል ሰው ወደ ሱስ ይገባል፣ ተስፋ ይቆርጣል፣ ፌስቡክ ላይ ቻት ላይ ይገባል፣ ማያቃትን ሴት ያማልላል። ይሄ ሙስሊም ባህሪ አይደለም። ችግሮች ሲመጡ ያልፋል፣ ይነጋል። ከሙእሚን ተስፋው ይሄ ቅድም በቀራልን ወንድማችን አያት ላይ አለይሰ ሱብሑ በቀሪብ ነው የሚለው አላህ። ንጋቱ ቅርብ አይደለም እንዴ? እየነጋ ነው። ታሪክ እየተለወጠ ነው። ያችን ቴምር በልተው አፈጣ። በበነጋው 3ኛው ቀን ላይ ይሄ ሰውዬ ቆመናውን ኹራሳኑ ተጣራ። ንብረት ያገኛል እንዴ ስጡይ ብሎ ተጣራ። አሁንም ይላል ኢማም አጠበሪ ነው የሚዘግበው። አሁንም የሼኽ ተነሱ አቡ ገያት መጡና አንተ ሰው ሆይ ትናንት ነግሬህ እኮ ነበር መቶ አልኩም ቢያል ለራሳቸው የሚደራደሩ ነው ይመስል 10 አልኩ አልተስማማ ባይሆን አንድ ወርቅ ሳንቲም ስጠውና ይመልስልኝ ይሆናል። በዚህኛይቱ ፍየሎች ገዝቶ ወተቱን ይጠጣል። በግማሿ ደግሞ ሐጃጆችን ማጠጫ ገዝቶ እሷን ያከራየ ያጠጣ ክራይ ይሰበስባል። አንድ የወርቅ ሳንቲም ስጠዋል። ሰውየው እንደሚስማማት ተጠብቃላችሁ አይደል? قال لا يا بابا ይሄማ ያው አላህን ከፈራ ያምጣል ካልሆነ እዛው አላህ ይተሳሰብ። አቡ ገያስ ተስፋ ቆረጡ። ናበል ወደ ቤት እንሄዳሉት። ምንድነው አሉ? እስኪ ናየ አንተ ሳንቲም ከሆነ አለ እንደዚህ አዎን አየ። አቡ ገያስ ይህን ኹራሳን እየመራ ወደ ቤት አቀና። ሲያቀና ኢማም አጠበሪ ምን ይላል? የታሪኩን ፍጻሜ ማየት አለብኝ ብዬ ተከተልኳቸዋል። በሩ ሲገቡ ግቢው አብሬ ገባው። ልክ ወደ እንትን ጠጋ ሲሉ አብሬያቸው ጠጋልኩ። ከዛ ልገባ ስል ማን አለኝ አቡ ገያስ። አይ ከመጀመሪያው ጀምሬ ታሪኩን አይቻለሁ ሼኽ እንደ ፍጻሜው ልይ ብዬ ነው ናገባሉኝ። እሳቸው ገባው። ከደረጃው ስር ባለ ድንጋይ የተደፈነ ጥቁር ፖርሳ መዘው አወጡታል። በሌላ ጨርቅ ፖርሳ እንዳይመስል በጥቁር ጨርቅ እንደገና ታስሯል። ከዛ ልክ አውጥተው ሲያሳዩት ኹራሳኑ ምን አለ? هذه حزامي ያል ፖርሳዬ ብሎ ፈነደቃል። ተቀበላቸው። ይሄን ክስተት ቤት ውስጥ ስለነበርኩ በበሩ ቀዳዳ ውስጥ ልጆቹ፣ ሴት እህቶቹ፣ የባለቤቱ እናት፣ ባለቤቱ ሁሉም እንዲያያሉ ምንድነው የሚወጣው ይያል። ሰውየው ፖርሳውን ከፈተና ጭኑ ላይ ባለ ጋቢ ላይ የወርቅ ሳንቲሙን አፈሰሰው ይላል። አይናቸው እንዲህ ሲከፈት አየውታል። አመታት ወርቅ አይቶ አያውቁም አይደለም። 1000 ወርቅ ሳንቲም ምንድነው እየሆነ ያለው? ከዛ ሰውየው እንዲያገላበጠና ይሄ ወርቅ የኔ ሳንቲም ነው ብሎ መልሶ ከቶ ትንሽ ነገር ተጠብቃላችሁ 5 ሳንቲም ሳያስቀር ሸርግጎ ጠፍሮ ተከሻው ላይ አርጎ ቴንኪው ማላለው ይላሉ ኢማም አጠበሪ። አላሁ አክበር። አምስታ ሹክራን እንኳን አላለውም። ተሸክሞ ወጥቶ ሄደ። ሁላችን ደርቀን ቀረን ይላሉ። በዚህ ቃል ነው የሚገልጹ። ሴቶቹ ፈበቁ መሽቱከ ለኽናቅ አንገታቸው ተመዞ አይናቸው ፈጠው ቆመዋል። ዴት ሰው ደክሞ ያገኘለት ሽማግሌ አንዲት ሳንቲም ወጣት ሰጠው። እሱም አይሰጥ አመሰግናለሁ አባባ ግንባር ሰማቶታ። ምን አይነት በኺል ነው! ተስፋ ቆርጠው ሴቶቹ ሲቀመጡ መሬት ውስጥ ሲወድቁ አይ የሚያፈጥሩባት አንዲት ሳንቲም ይጠብቁ ነበር። ኢማም አጠበሪ ምን ያህል እኔ ደግሞ ገና ወጣት ነኝ፣ ስራ የለኝም፣ ትንሽ እንኳን ማፍጠሪያ እንዳልሰጣቸው። አቡ ገያስ ደርቆ ቁጭ
ከዛ ትንሽ እንደቆየን ከበሩ በኩል የኮቴ ሰማን። ሁላችንም ድምፁ ወደ መጣበት ቦታ ፈጠጥን። ትንሽ ቆይቶ ኩራሳኑ መጣ። ያ ግለሰብ ገባ የወርቅ ሳንቲሙን ይዞና ቁጭ አለ። አቡ ገያስ ሲያየው ደግሞ ምን ቀረይ ብሎ መጣ ብሎ ኮስተር አለበት። 5 ሊሰጥ ያልፈቀደ ግለሰብ ምን ፈልጎ ነው? እንደምንም ስሜቱን ሲውጡ አየዋቸው ይላል ጠበሪ። ስሜታቸውን ውጠው ዝም አሉት። ማጃ አበክ ምን አመጣህ አሉ። ነገሩ ሰፊ ነው አሉ። ምንድነው እሱ? አባቴ ሲሞት 3000 ወርቅ ሳንቲ ተወልኝ። ከዛም 1/3 1000 ድርሃሙን ምድር ላይ ላለ የመጨረሻ ችግረኛ ሰው ሰደቃ ስጥልኝ አለኝ። መካ ውስጥ ፈለኩ ላይታች አላገኘው። የመጨረሻ ደሃ ያገኘው አንተን ነው። ታዲያ ይሄ ወርቅ ሳንቲ ለአንተ ነው የሚገባህ ብሎ እግራቸው ላይ ወጣለው ይላል ተባሪ። ቅድም የተገረምነውን ያህል አሁንም በደስታ ተገረምናል። እውነትም አልመሰለ። የወርቅ ሳንቲ ሙሉ ለሙሉ አላናገርንም፣ ወጥቶ ሄደ። ደንግጫለሁ፣ ተከተልኩት። ላገኘው አልቻልኩም። አቡ ገያስ ተከትሎኝ ወጣ። ፈለግነው፣ ሰውየው የለም። ከዛ ምንም አልሰራም ብዬ ተሰናብቻቸው ልርስል እጄን ያዙኝና ቁም አሉኝ። አንተ ወጣት ሆይ ይሄን ልብሴን ታየዋለህ? ለአመታት ሱብሂን ከሰገድኩ በኋላ ለሚስቴ ሰጣታለሁ አውልቄ፣ እሷ ትሰግድበታለች። ለልጆቼ ሰጣለሁ ይሰግዱበታል። ሶላት ሲጨርሱ እሱን ለብሼ እህል ፍለጋ ዞራለሁ። አሁን አላህ ያላሰብኩትን ሪዝቅ ታዲያ ምንድነው? አንተም መካፈል አለብህ አሉኝ። ይዳቸር ምነው ሐዲስ ሰምቻለሁ። ነብዩ ሰለላሁ ዐለይሂ ወሰለም አንድ ሰው ሳትጠይቁት ሪዝቅ አምጥቶ ከሰጣችሁ አብረው ላሉት አካፍለው የሚል ሐዲስ ሰምቻለሁ ከኢብኑ ዑመር የተላለፈ። አንተም መግባት አለብህ አሉኝ። ቤት ውስጥ ገባሁ። እንደገባነ በደስታ ያሉ ባባ ያ ፉላና መጣራት ጀመሩ። ልጆቹ ተሰለፉ አላቸው። ሁሉም እንዲህ መደዳ ቁጭ አሉ። እኔ አብሬ ገባሁ። አቡ ገያስ እዚህ ቁጭ ብሏል። ሳንቲሙ ፖርሳውን ከፈቱና አንዳንድ ሳንቲ ለሁሉ መወርወር ጀመሩ።